አንቺ ማን ነሽ? መና ነች? አንቺ መና ነሽ? መና ነኝ። ስልክ የለም ስላልኩ ነው በእናትህ ስልክ የደወልኩልህ። ችግር የለም። የተፈጠረ ነገር አለ? መና እያለቀስሽ ነው እንዴ? ምን? መና እያለቀሰች ነው? ሀሩን ሰማኛል። አሁን ድረስልኝ። ሀሩን ምን ተፈጥሮ? በጣም ጥሩ። በየቆሸሸውን ነገሮች አጽዱ። እኔ ያልጸዳ ነገር ደስ አይለኝም። መና ድሮ ያቺ የምጠላትና የምታስጠላት ፈሪሃ በህይወቷ ደረሰችላት። ስታለቅስና እንዲሁም ደግሞ ስታነባ ስልክ ደውላ በጠየቀችበት ጊዜ ፈጥና የደረሰችው ፈሪሃ ነበረች። ፈሪሃ የመናን ድምፅ እያለቀሰች ስትሰማ ሀሩንን በጥብቅ ጠይቃ ምን እንደሆነችና የተፈጠረውን ነገር ለማጣራት ተጠይቃለች። ፈሪሃ ግን ለመና ያላት ፍቅርና አስተያየት በጣም የተለየ ነው። ሀሩንም ደንግጧል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። አሁንም በድጋሚ ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱላለሁ። በኩር ድራማ ባለፈው ቪዲዮአችን ላይ እንዳየነው ህይወት አቶ ታዴን ወደ ቤት እንዳይመጣ ባልታወቁ አካላቶች አሳግተው እንደሆነ ጠርጥራ መና በተደጋጋሚ እያስጠየቀች የነበረው አሁን ላይ ግን እየከረረና እሷንም የቤት ሰራተኛ ለማድረግ ፍላጎቷን እያሳካች እንደሆነ አይተናል። ህይወት በመና ላይ የምታደርገውን ግፍና መከራ ብቻ ከባድ ነው። አቶ ታዴን ግን ያለበት እንዳይታወቅና መጥቶ ከቤቱም ልጆቹን በስርዓት እንዲያይ ያደርጋለች። ከዚህም የተነሳ ህይወትን ለማስያዝና እንዲሁም ደግሞ ለማስጠየቅ መና የቻለችውን ያክል ጥራ ተጣጥራ ስልክ ደውላ ፈሪሃና እንዲሁም ሀሩን ታጠገቧ እንዲመጡ ከዛም በኋላ በፖሊስ እንዲያስጠይቁላት ተናግራለች። እና በዛሬም ቪዲዮዎች ላይ የምናየው ህይወት ስለ አቶ ታዲ ምን የምታውቀው ነገር አላት፣ እንዲሁም ደግሞ ለምን እንደመጠፋና እንዲያስጠፋችሁ የምታውቀው አዲስ ነገር ካለ እናያለን። መና ከህይወት በድንገት ስልክ ሰርቃ በመደወል ፈሪሃና እንዲሁም ሀሩን በህይወቷ እንዲደርሱላት ተናግራለች። ህይወት ግን መና የትም እንዳትወጣና የትም እንዳትናገር፣ ማንንም የፈለገችውን ሰው እንዳታስገባ ቤቱን በቁልፍ አድርጋ ቁልፏን ይዛለች። ግን ታይታወቅ በትንሽ አጋጣሚና ስህተት ስልኳን ሰርቃ መና ወደ ደወለችበት የምትፈልግበት አነጋግራ ዘግታለች። ፈሪሃም በጣም ተጨንቃና እንዲሁም ተጠባ እንደዛ ስታሰቃያት የነበረችው እህቷ ዛሬ ላይ ደግሞ ቸግሯትና ተቸግራ በጣም አዝና ስታይ እሷ ምን ባንቺ አልጨክንም ብላ ወደ ነበረችበት ቤት መጥታለች። ሀሩንም እንዴት እንደዚህ ልታደርግ ትችላለች ህይወት እያለ ያው እናቱም ስለሆነች ብዙም የመግፋትና የመናገር ፍላጎት ባይኖረውም እንኳን የመና ላይ የምታደርገውን ግፍና መከራ እንዲሁም ደግሞ ታዴንም የቱን ያክል እንደምጠላው ስለሚያውቅ በጣም ተቆጥቶባት ነበረ። አሁን ላይ አንቺን ምንም አማራጭ የለንም፣ ከህግ የማስጠየቅ በቀር ሌላ የምንፈልገው ነገር የለም ብሏል። በእርግጥ ህይወት በጣም ንግግሯና እንዲሁም ደግሞ አስተያየቷ የወረደ ስለሆነ የሰውን ክብርና እንዲሁም ስብዕና የሚያወርድ ነውና ብትጠየቅ በህግ ጥሩ ነው የሚል አስተሳሰብ መጥቷል። ህይወትም ማንም አይነካኝም፣ ካሁን በኋላ እኔ ነኝ የቤቱ ባልተቤት፣ እንዲሁም
ቤት ንብረት ወሳጅና ወራሽ እኔ ነኝ፣ እናንተ የማትታወቁ ናችሁ። ከፈለግሽ የቤት ሰራተኛ ሆነሽ መቀጠል፣ ደግሞም አንድም ከቤት ውስጥ በቆሻሻ እንዲያ ላይ እያለች ስታስጨንቃትና ስታስቸግራት ነበረ። ህይወት በጣም ከባድ ሆናበታለች። መና አሁን ላይ ምን ማድረግ እንዳለባት ግራ ተጋብታ የመጨረሻው አማራጭ ሆኖ ለፈሪሃና እንዲሁም ለካሮን ደውላ ተነግራለች። የሚፈጠረው ነገር ለማስተካከልና እንዲሁም የአባቷን የታዲ ያለበትን ሁኔታ ለማወቅ እየጣረችና እየፈጋች ትገኛለች። አቶ ታዲም እስካሁን ድረስ የደረሰበትና ያለበት ሁኔታ ምንም የሚታወቅ ነገር የለም። ፈሪሃ በጣም የምትወደው አባቷ አሁን ላይ ከቤት ውስጥ ስህተት ስለተፈጠረ ከገጠር ከአጎቷ ጋር ስለሄደች ምን እንዴት ተፈጠረ አታውቅም። እና ግን ፈሪሃ ከቤት ተወጣች በኋላ እንዲሁም ታዴን ከሸኘችው በኋላ በጣም ስቃይና መከራ እየበዛ ነው። ይህ ቀንንም ስቃይና መከራ ለመቀነስ ያላት ነገር ቢሆን ፈሪሃን ካጠገቧ ማምጣትና እንዲሁም የአባቷን መዳረሻ ማፈላለግ ከተቻለ በፖሊስም ሆነ በሕግ አካላት መጠየቅ። ህይወት ግን በዛ አካሄዷ የትም እንዳለ የመናገር ፍላጎት የላትም። ተቻለች ራሱ በህይወቱን ብታጠፋና በህይወት ባይኖር ደስተኛ ትሆን ትመስላለች።
ህይወት በዚህ አይነት ሙሉ ጭካኔና ግፍ የመፈጸም ተነሳሽነት እያገኘችው ከየት እንደሆነ አይታወቅም። ግን እኛም ስንገምትና ስናየው ገንዘብና ንብረት የማስወደድና እንዲሁም የመውደድ ክፋቱ መጨረሻ ላይ ወይ የሰውን ንብረት መውሰድ ያለያም ተደብቆ መስረቅ ወይም ገንዘብ ያላቸውን ሰው ቀድሞ ማጥፋትና ያንን ገንዘብ ለራሳቸው የማድረግ ሁኔታ ይታይባቸዋል ሁኔታ። ስለዚህ ህይወትም የዛ አይነት አባዜ ነው ያለባት። በጣም ከባድ ነው። መና አሁን ላይ እየተሰቃየች ያለችው ነገር በጣም በሚያሳዝን ሁኔታ ብቻ ከባድ ነው። ፈሪሃና እንዲሁም ደግሞ ሀሮን በአንድ ላይ ከመጡ ለመና ይደርሱላታል፣ ያለውንም ነገር ያስተካክሉላታል ብለን እናስባለን። እንዲሁም ታዴ ከታገተበትና ከጠፋበት መጥቶ በቀጣይ ቪዲዮን የምናየው በተስፋ እንጠብቃለን። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። በያላችሁበት ፈጣሪ የጠብቃችሁ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።